በጣም ነው በጣም ጨረቃዎች ጠፉብን። ሄሉ ቤት ዛሬ ፍቅር ፍቅር ይሸታል፣ ፍቅር ፍቅር ይሸታል። ጨረቃዎችን ምን በላቸው? ምን ዋጠብን? ቤተሰብ ከየት እናምጣቸው? በብዛው በመንገድ ላይ ስትሄዱ ፋሲል ምን አድርጓቸው ይሆን እንዴ? ሄሉ የቤትሽ ይሸታል፣ ፍቅር 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 ይሸታል ብለናል። ኦ እኛም ወደናል፣ ተቀላቅለናል። የሄሉ ፍቅር እንግዲህ በቃ ሰሞኑን እያጠወለወለ ነውና እንግዲህ ከሄሉ ጎን ሆናችሁ ማለት ነው ሴቶችዬ ያላችሁን ሀሳብ አስተያየት። እንዴ ታዲያ ቢኒያም እንዳትቀሙ ከፈለጋችሁ ማለት ነው። እዚህ ጋር አቶ ፋሲል ደሞዝ አሉ እዚህ ጋር ማለት ነው። ማንነታቸው አይታወቅ፣ ምን ይሁኑ ግለሰብ ይሁኑ ኮማንደር ይሁኑ ምን እንደሆኑ አይታወቁም። እዚህ ጋር ይኸው የጨረቃ ፋሚሊ ቤተሰቡን ወዴት ምድር እንደቀረቀሯቸው ጠፉብን ማለት ነው። እንግዲህ ቤተሰቦቻችን እነዚህ ልጆች አንድ ነገር ሆነው ቢጠፉ ከፋሲል ራስ አንወርድም። ፋሲል እንደምታዩት ባክግራውንዱን እንኳን ማጥናት ፈልገን ምንም ኢንስታግራሙ፣ ፌስቡክ ያልገባሁበት ጉድ የለም። የትም ቦታ ግን ምንም አይነት መረጃ ያገኘሁት የለም። እንደ ፋሲል አደገኛ ሰው የለም። እናንተዬ እኔ እንጃ ከየት እንደመጣ አሸባሪ ነው እንዴ እናንተ? አሸባሪ ሳይሆን አይቀርም። ሀይሚዬ በምን ቀን ነው የተዋወቅሽው? በምን ቀን ነው ያገኘሽው? በምን ቀን ነው? እኔ እኮ ግራ ተጋባሁኝ እኮ እንዴ። ወዴት ሄደን እንፈልጋቸው? ቆይ ዛሬ ጠፉ። ጭራሽ በኢንስታግራም ፖስት አደረግ ነበር ሀይሚ ብሩኬም። አሁን ወፍ የለም፣ በቃ ወፍ የለም። ያችን ብቻ የአርሴናሏን ብቻ ፖስተቱባቸው። እሱንም አብሪኮ ነው የፖስተው። አብሪኮም ያው እያቀመሱ ነበር። ለምን የሰው ሚስጥር ታወጣለህ ብለው የጨረቃ ፋሚሊ ቤተሰብ እውነት ነው መውጣት የለበትም ነበር አብሪኮ ማለት ነው። ምክንያቱም ሰው ያስባል፣ ሰው ይሰጋል። እዚህ ጋር የጀመሩት ነገር ጦርነት ነው በህይወታቸው ውስጥ ነው የመጣውና አንዳንዴ እንዴት እንደማታስቡ ይገርመኛል። ከኋላችሁ ያላችሁ ጓደኞቻቸው ማለት ነው። መቼስ ቪዲዮአቸውን ታያላችሁ። ድንገት አሁን ብሩኬ ያን እንኳን በድብርት ውስጥ ሆኖ እንደው ያን እንኳን ሲያዩ የሆነ እንደው ስሜት መፈንቀሉ አይቀርም። እንደዛ ተደስቶ ልታዩት ትችላለህ። ግን ደግሞ በሃይሚ በኩል ያለው ነገር ምን እንደሆነ የምናውቀው ነገር የለም። አንድ ሰው እዛ ቦታ ላይ ተደሰተ ብለን ስላየነው ብቻ ይሄ ነገር ውሸት ነው ማለት አንችልም። ምክንያቱም ጓደኛው ነበር እዚህ ጋር ማሰብ ያለበት ማለት ነውና አንዳንዴ ባክግራውንዳቸውን አናቅም። ግን እኛ ደስ ብሎ ስላየነው ነው ቲክቶክ ላይ ሲያንሸራሽሩት ይዘን መተን በተሻለን መጠን ልናብራራ ይሞክር ነው። ሀይሚን ጭራሹንም አላየናትም። ጭራሽ ሀይሚስ እንዴት አስችሏት 24 ሰዓት ዘጋኝ አኮረፈኝ ብላ እንደዛ የምትጨነቅ ልጅ እንዴት ነው ይሄን ያህል ጊዜ? እንግዲህ ታውቃላችሁ ትናንትና ቪዲዮ ተሰራ። በዛው ተለያይተው አብረው ሂዱ ይገናኙ ምን ሆኑ ከፋሲል ጋር ምንም የምናውቀው ነገር የለም። እንግዲህ የእንቱን ኳሱ መቼ ነበር እንዴ የተባለው? ኳሱ ትናንትና ነው እንዴ? ትናንትናም አይደለም መቼ ነበር ረሳሁት። ከዛ በኋላ ነው ከዚህ ጸብ በኋላ ነው። ኤኒዌይ ምን እንደሆኑ እንኳን የምናውቀው ነገር የለም። ያኔ ለተመልካች ቴንሽን መልቀቅ አልፈልግም እኔ ውድ ቤተሰቦቼ። ግን ምንም ነገር የሰማሁት የሚያየሁትም ነገር የለም። በጣም በሚገርማቸው ሁኔታ ማለት ነው። በጣም ምክንያቱም በፊት ቢያንስ ብሩኬ ፖስት ያደርጋል ኢንስታግራም፣ ቲክቶክ የሚሆኑ ነገሮችን ይፖስታል። አንዳንድ ነገሮች አጫጭር ነገር ሀይሚም እንደዛ ይፖስታሉ። አሁን ግን ምንም ድምጻቸውን ጭራሽ አጥፍተዋል ማለት ነው። እና ፋሲክ በከባዱ ነው በህይወታቸው መካከል የመጣባቸው ማለት ነው። ብቻ ፈጣሪ ሆናችሁ ነው የምለው። ሌላ ምንም ነገር የምለው ነገር የለኝም። እውነት የምሬን ነው የምላችሁ። ምንም የሰማሁት ነገር የለም ውድ ቤተሰቦቼ። እጇን ሀይሚ ታማለች እያላችሁም ግማሾቻችሁ እየሰራችሁ ነው። እጇን ሲታገሏት ነበር። እጇ ያው በሽተኛ ነው አንድ እጇ። በዛ ምክንያት ሊያስነሱባት ነው በሽታዋ እንደዚህ ምናምን እያላችሁ ነበር። ግን ያኔ በደንብ የታገሏት የጎተቷት አልመሰለኝም። በእርግጠኝነት ያው ያዝነ ያደረጓት ሁለቱም ለድራማው እይታ ነው እንጂ ያን ያክል ይዘው ጎትተዋት ወይም አጥብቀዋት አይደለም። እሷም ደግሞ ማስመሰል ስላለባት ነው እዛ ቦታ ላይ በግዴታ ያዘች በግድ ልትወስደኝ ነው ወይ ብላ ያለችው ማለት ነው። ውድ ቤተሰቦቼ እና እጇን ያማታል ትታመማለች ብዬ ያን ያክል አልጠብቅም አላስብም። እንዳያችሁት እንግዲህ ያው ሁለቱም በአንድ ላይ ነው ያገናኘች እሷ ሀይሚ መናገር የምትፈልገው። ሁለቱም አንድ አይነት ሰዓት ላይመቻቸው ይችላል፣ ላይገናኙ ይችላሉ ብዬ ነው ያሰብኩት ማለት ነው። ውድ ቤተሰቦቼ እንግዲህ ያው በመልካም ነገር እናስበው፣ መጥፎውን ነገር ማሰብ የለባችሁም። ምናልባት እጇን ጎትተዋት ሀይሚ ታማ ሊሆን ይችላል ብላችሁ ብዙ ልጆች ኮመንት እየጻፋችሁልኝም ነበረ። በፍጹም እጇን አትታመምም፣ ትታማለች ብዬ አላስብም። ደግሞም ጠላቷ አይታመምላት ማለት ነው። ምክንያቱም በዚህ በትንሽ ነገር እንትን አትልም እሷ ብዬ አስባለሁ። ምክንያቱም ሲጀመር እጇ ውልቅ ያለው ላይ ነው ላይ ስለሆነ እነሱ ደግሞ ተች ነው ያዟት።
ታች ያዟትና ጉትት አላረጓትም። እዛው ቦታ ላይ ነው ጥብቅ አድርገው የያዟት ማለት ነው፣ ሁለቱም ማለት ነው። ሲቀጥል ብሩኬ የእሷን እጅ ነካ ነው እንጂ ያደረገው የእንትናን የፋሲል እጅ ነው ንቅ ያደረገው። ፋሲል እንደውም ጭብጥ አድርጓት ነበረ ማለት ነው። የሆነ ቦታ ላይ ጨብጧት ነበረ፣ የሆነ ወደ ሰዓት ማሰሪያው አካባቢ። ብሩኬ ደግሞ ከላይ ነው የያዛት የነበረው ማለት ነውና ያን ያክል ያማታል ብዬ አላስብም። ቤተሰቦች ባትጨናነቁ ደስ ይለኛል። የመላምት ቪዲዮ የሚሰራ እያያችሁ ባትጨናነቁ በጣም ጥሩ ነው። የቪዲዮ አክሰስ ስላልገባኝ ነው። እኔ ደግሞ ምናልባት ብሩኬ የገዛውን ቀለበት ጥላው ነው ምናምን ያልኩት። ከዚህ በፊት የሆነ በእነሱ መካከል በሁለቱ መካከል ጓደኛ የሆነች ቀለበት ሰታት ነበር። ያንን ቀለበት እሷ አስሮላት ነበር። ምናልባት በዛ በቀለበት ተጣልታለች ከልጅቷ ጋር። ያንን ቀለበት እንደጣለችው ለማሳወቅ ይሆን ብዬ አሰብኩኝ። ምክንያቱም ቀለበቱ ሲወረወር ብዙ ነገር ይዞ ይመጣል። ቀለበት ተወረወረ ማለት በቃ ያ ሰው ከህይወታችሁ ወጥቷል ማለት ነው። እና ከብሩኬ ጋር የሚያስተምረው ነገር የለም፣ የሚያገናኘው ነገር የለም ላላችሁኝ ይሄ ነገር ሲወረወር ምናልባት ያቺ ልጅ አሁን አትፈልጋትም፣ አሁን አትወዳትም፣ ከህይወቷ ወጥታለች። እና ግን ይሄ ቀለበት ነበረ ብሩኬ የሰጣት። በዛን ሰዓት ሰላም ነበሩ። ምናልባት ይሄንን ቀለበት ወርውራ ለሷ ለማሳየትም ለማስተማርም ፈልጋ ሊሆን ይችላል የሚለውን ነገር አስቤ ነው እንጂ ብሩኬ ፕሮሚስ እንዳላደረገ እኔ አውቃለሁ። ያ ስጦታ እንደሆነ አውቃለሁ። ብዙዎቻችሁ ጠዋት ጠይቄያችሁ ነበር፣ እንደ ጥያቄ ነው ያቀረብኩት ማለት ነው። ውድ ቤተሰቦቼ የሌላ ሰው ፎቶ አድርጌ ስለ ጨረቃዎች ፋሚሊ ስላወራሁኝ ይቅርታ ማለት ነው። እዚህ ጋር ደግሞ እንግዲህ ሄሉና ቢንዬ በጣም ሄሉዬ ዋው ለውጥ መጥቷል ትላላችሁ። ለውጥ እንዴት ነው? በቃ ያ ሁሉ ግርግር ያ ሁሉ መኮሳተር በአንድ ጊዜ ወዴት ገባ? አረ ቢንያ በቁመቱ ሙሉ ተቆጣጠራት። በቃ ሄሉን ማለት ነው። ባይዘው ማለት ነው። በጣም ደስ ይላል። እውነት ፈሪያ እግዚአብሔር ያድርግልሽ፣ ከሰው አይን ያወጣልሽ። ወይኔ እኔ በህይወቴ ማለት ነው ቀንቼ እንዳይመስላችሁ ደግሞ እናንተ ማለት ይሄ የውስጤ መውደዴን ነው የምነግራችሁ። እኔ በህይወቴ እኔ አጭር ነኝ። አጭር ስላችሁ ያኔ ብዙም አጭር አይደለሁም፣ ኖርማል ነኝ። በቃ መካከለኛ ማለት ነው። ግን እንደዚህ ቀና ብዬ የማየው ወንድ ደስ ይለኛል። በቃ ኖርማሊ እቤትም ማለት ነው። እኔ ወንድሞቼ እንደዛ ነው የማያቸው። እነሱ ረጅሞች ናቸው፣ እኔ ግን አጭር ነኝ እና ማለት ነው ትከሻቸው ጋር ነው የሚያደርጉኝ እነሱ። ከዛ በኋላ ታኮ ጫማ ይዘውልኝ ይመጣሉ። ፎቶ ልንነሳ ስንል ታኮ ጫማ እግሬ ላይ ያስቀምጥልኛል ወንድሜ ማለት ነው። ከዛ እስቅ ነበረ እና ያ ነገር ትዝ አለኝ። አሁንም እሷ እንደዚህ ቀና እያለች እያየች ወክ ስትሄድ ምናምን ብቻ ሄሉ በጣም ደስተኛ ስለሆነች እውነት ለመናገር በጣም ደስ ብሎኛል። በጣም ከምላችሁ በላይ በዚህ ያዝልቅላት ነው የምለው። ያው ፍቅር እንግዲህ በሂደት ነው የሚመጣው። ግን የመጀመሪያውን ነገር የሰው ልጅ ዋነኛውን አንድን ሰው ወደ ህይወታችሁ ይመጣል አይመጣም ብላችሁ ስታስቡ መጀመሪያ ላይ በቃ ማወቅ ያለባችሁ ነገር ሃይማኖቱን ነው። ሄሉ በጣም ነው ያስደሰተችኝ። በጣም ከምነግራችሁ በላይ ከምንም በላይ በቃ ፍቅር እንዳለ ሆኖ በጓደኝነትም በሉት በንጹህ ፍቅርም በሉት በቃ በምንም በሉት የእውነተኛ ጓደኛ ስታስቡ በመጀመሪያ ከሃይማኖቱ ጋር አንድ አይነት ነኝ ወይ እኔ። ምክንያቱም የሰውንም ሃይማኖት ላለማቆሸሽ የራሳችሁንም ሃይማኖት ላለማቆሸሽ ስትሉ አንድ እርምጃ በህይወታችሁ አንድ ሰው ሲመጣ በቃ ስለ ሃይማኖትና ስለዛ ሰው ባክግራውንድ መጠየቅ። አሁን ሄሉ ጋር ያየሁት ነገር ስለ ባክግራውንዱ መቼ ነው ጠየቀችው። እኔ ማላቃት ገነት ሚስት አለችኝ ብሎ ሲል ሰማሁት። በእርግጥ ወንድ ልጅ ያን ያክል ማመን ይከብዳል። ግን ደግሞ እዚህ ጋር እየማለ ነው የሚናገረው፣ እየማለ ነው። እኔ ታውቃላችሁ በመሐላ የሚምል ሰው ድንግል ማርያምን እና በቃ የሆነ መድኃኒዓለምን የሚል ሰው በህይወቴ እኔ አምናለሁ። ብሩኬን ማምንበት አንዱ መሰረቱ ማላው ነው። በቃ እኔ ብሩኬን በመሐላው እና በድርጊቱ ነው ብሩኬን ማምነው ማለት ነው። ቤተሰብ አሁንም ቢናያ ጋር ምናየው መሰላችሁ? እንድታምኝኝ ከፈለግሽ ምን ላድርግልሽ? አይ ማርያምን ነው ምልሽ፣ እመኝኝ፣ ማርያምን ካመንሽ እመኝ ሲላት አምናለሁ አለችው። ደስ አለኝ። እግዚአብሔርን ነው የምላችሁ፣ በጣም ነው ደስ ያለኝና መቼም የማይሆናት ህይወት ውስጥ ለማይሆናት ነገር ይሄን ያክል እንትን ይላል ብዬ አላስብም። እንግዲህ እሱ የሚዲያ ሰው ነው፣ ሞዴሊስት ነው፣ እንደምታውቁት ሞዴሊስት ነው፣ የሚዲያ ሰው ነው። ያው ቆንጆ ሰው ነው ማለት ያኔ እስካሁን ድረስ እንዴት ብቻውን ይቀመጣል ምናምን ማለት ይከብዳል። ባይዘው ማለት ነው
ቆንጆ አይታችሁ እንደዚሁ እስካሁንማ ወይስ እኮ ያገባል ይያዛል ይላሉ ብዙ ሴቶች ይላሉ። ግን ውሸት ነው። ብዙ ሰው ቁንጅናውን ያዩና በቃ ነገ ጥሎ ቢሄድስ እሱ እኮ በውበቱ ምናምን። በነገራችን ላይ እንዲህ ተብሎ እንዲህ አይነት ሀሳብ ያላቸው ሴቶች በጣም ደካማ ናቸው። ለምን መሰላቸው? እኔ ብዙ ጊዜ መስተግዶ በመሰራ ሰዓት በቃ እንደዚህ አይነት ነገር ብዙ ሲመካከሩ አዳምጥ ነበርና በጣም ነው የምገረመው። ቆንጆ ወንድን በቃ አያወሩም፣ አያናግሩም። የኛ የሚያስተናግዱት የኛ ልጆች ራሱ ለጅንጀና ራሱ አይጠቀሙትም ነበረ። የምሬን ነው። ይሄማ ነገ ጠዋት እኮ በላይ ላይ የሆነ እንዲሆነ እንደዛ አይነት አስተሳሰብ ነበራቸው በፊት ማለት ነው። እንግዲህ አብረን የምንሰራቸው ናቸው እንደዛ ምን የነበረው ማለት ነው። ሰው የሰው ልጅ በመልክ በቁመና በምናምን አይደለም። ማንም ሰው ህይወት ውስጥ የምታሸንፈው ሰው አለች። ማንም ሰው ህይወቷ ውስጥ ገብቶ የፈለገ ጠንካራ ብትሆን የሚያሸንፋት ወንድ አለ። አሁን ሄሉን እስኪ እዩዋት እስኪ ካላዛር ጋር እንዴት ነበረች? ከቢነየ ጋር በአጭር ጊዜ ውስጥ እንግዲህ ምን አይነት እንትን እንዳላት ምን አይነት በቃ ይሆናል አይደለ? ፍቅር በራሱ ማለት ነው። ስሜቱ ራሱ ፍቅሩ ሲኖር ስሜቱ ሲኖር ለዛ ሰው ስሜት ሲኖራችሁ አቋማችሁ ሁሉ ነገራችሁ ነው የሚያቆነጠንጣችሁ። ዛሬ አሁን ሄሉ እንዴት እንደዛ ነው የሆነችው። በቃ የሆነ የምታወራውን ማታውቀውም ሳቅ በሳቅ ነው የሆነችው። ብቻ በቃ በጣም ደስ ይላል። ብቻ እንደዚህ ማለት ሰው ተደስቶ ሳይ ደስ ይለኛል። እኔ ባይሆን ፍጻሜውን ያሳምረው ፈጣሪ። ቢነያም እንደማታሳፍረን ተስፋ እናደርጋለን። በጣም መነሳሳላት እህታችን ናች። በጣም እንግዲህ ከአንድ 2 አመት እኔ እሷን ካወቅኳት 2 አመት ሆነ። ኦልሞስት 2 አመት ሙሉ ሆኖኛል። በደንብ መከታተል እሷን ማየት ከጀመርኩኝ 2 አመት ሆኖኛል። እኔ እንጃ በተለይ በዚህ 1 አመት ውስጥ ያሳለፈችው ነገር በጣም ፈተና ነበረ። አሁን ላይ ግን ፈተናዋን ተካፋይ ሆነህ የህይወቷን አንድ እርምጃ ደስታዋን እንደምታሟላ በቤተሰቦቿ ፊት ቆመ ያወራ ስለሆነ ከዚህ ከመቶ ምናምን ሺህ ቤተሰቦቿ ውስጥ አንዷ እኔም እንደ አንድ እህቷ ደስታዋን ተካፋይ ነኝ። በሀዘኗን ጊዜ ነበርን፣ ግን በደስታዋን ጊዜም አብረናና በዛው ላይ ደግሞ በጣም ሄሉ ብዙ የሚወዷት እህቶቿ አሉ ከዚህም ከአረብ ሀገርም። በእነሱም እንዳታሳዝነን ቅድሚያ እንግዲህ አደራ እንላለን። ምክንያቱም በቃ የማይሆን ተስፋ እንዳሰጣት የማይሆን ተስፋ ሰጣት ልቧ እንዲሰበር አንፈልግም። መሆን ያለበትን ነገር ያው እሷም ታውቃለች፣ አንተም ታውቃለህ። የመጣህበትን አላማ አንተም ታውቃለህ፣ እሷም ታውቃለች። እንግዲህ ዩቲዩብ ቻናል እስካሁን ድረስ የለህም። ኦልሞስት አንዳንዶቹ ዩቲዩብ ፌመስ ለመሆን ምናምን ይመጣሉ። ምናልባት አላውቅም እንግዲህ እንደዛም ሊሆን ይችላል ብዬ እንዳላስብ፣ ግን ሄሉ ጋር የማየው ነገር እኔ ሄሉን በጣም ከብዙ ሰው ጋር ስትሰራም ስትገናኝም አውቃለሁኝ። ከቢነያ ጋር ግን ለየት ያለ ስሜት አላት። በጣም የሚገርመው ነገር ብዙ እህቶቻችን ደግሞ አውቀዋልም ተረድተዋልም። በጣም ገርሞኛል። እኔ ብቻ መስሎኝ ነበር። እኔ ገና ሲመጣ ነው በቃ ሄሉማ አሁን ደስተኛ ካልሆነች በህይወቷ መቼም ደስተኛ አትሆን ምናምን በቃና ትንሽ ያሰቡት የነበረው ጓደኛ ይኖረው ይሆን አይኖረው ይሆን በቃ ሞዴሊስት ነው ምናምን ነገር ሁሉም ባክግራውንዱን እያመጡት ሲገለብጡት የሄሉ እህቶች ማለት ነው ሲገለብጡት ወይ በቃ ሄሉ ተሸወደች ምናምን ደግሞ ከዚህ ጋር ስሟ ሊጠፋ ነው ምናምን ብዬ በጣም አስቤላት ነበረ። ግን እንደምናየው ልጁ እንግዲህ እስካሁን ባየሁት እስካሁን የራሴን አመለካከት ሳይ ጥሩ ልጅ ይመስላል፣ ስብዕና ያለ ይመስላል። እንዲሁም ደግሞ ዛሬ የመጀመሪያ የሰው ልጅ በቃ የሚያምንበትን ነገር ለሰው እንትን ካለ ማለት ይሄን ነገር እንዳትረሳው ሁልጊዜም አስታውስ፣ ሁልጊዜም እንዲሆን ብሎ በእምነቱ ከተናገረ አንድ ሰው ለዛ ሰው ቦታ ላለው ሰው ነው። በነገራችን ላይ ስለ እምነትም ሆነ ስለምንም አስታውሰውም ሆነ የምታረጉም የምትሰጡት ማለት ነውና ዛሬ ሄሉ ያደረገችው ነገር በቃ የዘላለም በቃ እንጃ እንዴት ልበላችሁ የሆነ ብቻ የማይረሳ ነገር። ሁልጊዜ እናንተ ጠዋት ስትነሱ ወይ ተመስገን ሰላም ዋልኪኝ ሰላም አስመሸ ማለት አይቀርም። ምንም ቢመቻችሁም ባይመቻችሁም ይሄ ነገር አይቀርምና ከዛ ውስጥ እንግዲህ ቢነያ አንዱን ሄሉ ይሄ አንገቱ ላይ ያረገችለት ነገር ከወርቅም ከመዳብም ከምንም የበለጠ ነው። ወርቅ ያረግሽ መሰለሽ እንዲህ ያላችኋል ልጆች አላችሁ። ላሰበው ሰው ማለት ነው ከወርቅ ይበልጣል። ወርቅ እኮ ማጌጫ እኮ ነው። ይሄ ግን የህይወታችን መሰረታችን በቃ እስከ ጀነት የምንደርስበት ነው። እግዚአብሔር በክብር እኛ ያው ሰዎች ስንባል ኃጢአተኞች ነን እንጂ እንደ እግዚአብሔርማ እንደው እንትን ቢሆን ማለት ጽድቅ ያለው ነገር ነው። በቃ በህይወታችሁ እንደዚህ ለሰው ልጅ ይሄንን አስታውሳችሁ የምታምኑበትን እምነት ሁል ጊዜም አስታውሰ ጸልይ፣ ጸሎት አድርግ፣ እንደዚህ አድርግ ማለት በጣም ቀላል እንዳይመስላችሁ። በጣም
ያ ሰው እንኳን ብዙ የረሳው ነገር ቢኖር ወይ እንዲህ ብላይ ነበርኩ ምናምን በቃ የሆነ ጭንቅላታችሁ ላይ ይመጣል። በእርግጥ ለጸሎት አንነሳሳም፣ ምክንያቱም ወደ ሰይጣን ቦታ የሚሆነውን ነገር ነው እንጂ ብዙዎቻችን የምንቸኩለው ወደ ጸሎት ቦታና እንደዚህ መንፈሳዊ የሆነ ቦታ ላይ ልባችን አይነሳሳም። ይሄ የታወቀ ነው። በቃ እኔ አሁን እንጃ ጸልያለሁ ብዬ አስቤ በቃ እንቅልፌ ከየት እንደሚመጣ አላቅም እና በጣም የምቸገርበት ጊዜ ነበርና ይሄንን ሄሉ ስላንጸባረቀችው ዛሬ በጣም መስቀል ኃይላችን ነው፣ ፍቅራችን ነው እና በዚህ መልኩ ስላንጸባረቀችው ፍቅሯን በጣም ደስ ብሎኛል። ከበሬታዋን እሱም ደግሞ አክብሮ ስለተቀበልካት በጣም በደስታ ስለተቀበልካት ወንድማችን ቢነያ እናመሰግናለን። እህታችን እንደምታስደስትልን ባለሙሉ ተስፋ ነን። እኛም እናንተ የምትፈልጉበት ደረጃ ለማድረስ አለን፣ ከጎናችሁ ነን። የጨረቃ ፋሚሊዎችም እንግዲህ በሰላም ይመልስልን። ናፍቀውናል በጣም ከምላችሁ በላይ ነው ናፍቁኝ። እኔ በተለይ እግዚአብሔር ናፍቆኛል። ውድ ቤተሰቦቻችንም ናፍቀዋቸዋል። ቲክቶክ ላይ እየሰማሁኝ ነው። በሰላም ያምጣልን። እንግዲህ ሌላው ምን ላለሁ። በተረፈ ቢኒና ሄሉዬ መልካም የፍቅር ዘመን ያድርግላችሁ። መልካም የመተሳሰብ ጊዜ ያምጣላችሁ ማለት ነው። በጣም ደስ ብሎኛል። የምትሄድበት ደግሞ በሰላም ሄደ በሰላም ይመልስህ ቢናችን። መልካም ምሽት ቤተሰቦች፣ አመሰግናለሁ። ባይ ባይ።